ቶፋ እንግዲህ ቡታጅራ ድረስ በመሄድ እንግዲህ ለአብርሃም መስዋዕት እየከፈለ ነው ማለት ነው። እንደምትመለከቱት እንግዲህ ጥቆማ ሰጪዋ ይቺ የጠንቋዩ ካዳሚ ናት ማለት ነው። እዚህ ጋር እንደምትመለከቷት እሷ ነች እንግዲህ ለቶፋ ጥቆማ የሰጠችው ማለት ነው። ሚዲያህን እከታተላለሁ እና ለዛም ነው እንድትመጣ የፈለኩት። እኔም በተቻለኝ አቅም አግዝሃለሁ። ከዚህ ቦታ እኔም መውጣት እፈልጋለሁ። አብርሽም ደግሞ በሀብሉ ነው ድግምት የተደረገበት። ለዛም ነው እንደዚህ እየሆነ ያለው። የብዙ ሰዎች ህይወት እየተበላሸ ነው። ብዙ ሰዎች አደጋ ላይ እየወደቁ ነው። ስለዚህ አብርሽን ብቻ ሳይሆን እኔንም ከዚህ ጉድ እንድታወጣኝ እፈልጋለሁ። ሌሎችንም ከዚህ ጉድ እንድታወጣቸው እፈልጋለሁ። እኔም በተቻለኝ አቅም አግዛለሁ ብለው ነው እንግዲህ እዚህ ቦታ ላይ የተገኘው ማለት ነው። እናም እንግዲህ እዚህ ቦታ ላይ ሲሄድ ያው ሰውየው የለም ነበረ፣ እሷ ብቻ ነበረች። ከሷ ጋር ስላለው ነገር፣ ስለተፈጠረው ነገር፣ ስለተደረገው ነገር ሲያወሩ ከቆዩ በኋላ በመጨረሻም ሰውየው ይመጣል። ሰውየው መጥቶ እንግዲህ ውጭ ላይ ስልክ ሲያወራ ያውታን ማለት ነው። ታዲያ እንግዲህ ሁለቱም ተደናግጠው እሷም እንግዲህ በድንጋጤ አንዴ መጋረጃ ውስጥ ግባ፣ አንዴ በዚህ ግባ፣ አንዴ በዚህ ውጣ እያለች ድንግርግሩን ስታወጣው ነበረ። ቶፋም መውጫ ቀዳዳው ጠፍቶት ሲደነጋገር ነበረ ማለት ነው። እና በመጨረሻም ሂጂ አንቺ እዛ ጋ ቁመሽ ሽፋን ስጭልኝ፣ እኔ እንደምንም ብዬ ወጥቼ ሄዳለሁ። ከዛም በኋላ ተመልሼ ወረፋ ሊይዝ ነበር፣ የት ነው ምናምን ብዬ እጠይቃለሁ ብሎ እንግዲህ ይላታል ማለት ነው። በመጨረሻም ያው መውጫ አግኝቶ ነው መሰለኝ ይወጣል ማለት ነው። እና በኋላ ላይ ግን ተመልሶ እንግዲህ ሰውየውም ይሄ ጠንቋይ ተብዬውም ሌሎቹም አብረው እዛ ጋር እያጓሩ ምናምን። እኔ ደግሞ የሚገርመኝ ነገር ማለት ነው ወንዶቹ የለበሱት የሴት ቀሚስ መቀነት ታጥቀው ሻርፕ ለብሰው ምናምን ጉድ! አረ እንደው ምን ጉር ነው! ጠንቋይ ለራሱ ማያቅ እንኳን ለሰው ይቅርና ማለት ነው። መተታሞች እንደው የምር በጣም እንግዲህ አስቡት እስቲ። እዚህ ጋር ሩታ እኔ አላደረኩም፣ የልጅ አባት ነው። ምንም ቢሆን የልጅ አባት እንዳብድ ወይም የሆነ ነገር እንዲሆን አልፈልግም። ልጄ አድጎ ነገ ጧት ይጠይቀኛል። ይሄን ነገር ደግሞ ማደርግ ሰው አይደለሁም እያለች ነው። ታዲያ ምን ሆኖ ነው እንደዚህ የደነዘዘው የፈዘዘው? ታዲያ አብርሃም ማለት ነው። እንግዲህ እዚህ ጋር ደግሞ የጠንቋዩ ካዳሚ ሀብሉ ላይ ነው የተሰራበት፣ ድግምት ተደርጎበታል በአብርሃም ላይ። እዚህ ቦታ ላይ ነው መጥተው ያሰሩበት እያለች በግልጽ እየተናገረ ትገኛለች ማለት ነው። እና ታዲያ ማንን እንመን? እኛ ማንን እንመን እንዴ? ኧረ ተው፣ ግራ አታጋቡን እንዴ! እንግዲህ ሩታና የኤፍሬም አድርጋችሁም ከሆነ አድርገናን በሉ። በቃ እውነቱን አውጡ። እውነት ትዘገያለች እንጂ መውጣቱ አይቀርም። ስለዚህ አድርጋችሁም ከሆነ አድርገናም ብላችሁ በግልጽ ብትናገሩ መልካም ነው ብዬ አስባለሁ። እንግዲህ ቶፋም በመጨረሻ የደረሰበት ነገር በጣም ያሳዝናል። እንግዲህ ሰውየውን እኔ ለወንድሜም የሚድንበት መፍትሄ ነው የምፈልገው፣ መድኃኒት ውስጠኝ እያለ ሰውየውን ግብ ግብ ሲይዝ እንግዲህ ከኋላ በሆነ ነገር መተው ጥለውታል ማለት ነው። እንግዲህ መጨረሻ እንዴት እንደሆነ ብቻ ፈጣሪ ይወቅ። ሁላችሁም በየሃይማኖታችሁ ዱዓና ጸሎት አድርጉለት ለቶፋ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ እንደተለመደው በሌላ አዲስ ቪዲዮ መጥቻለሁ ማለት ነው።
ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶቼ። እና እንግዲህ እዚህ ጋር ሩታ እኔ የልጄ አባት ነው፣ ምንም ላደርገው አልችልም። ስለዚህ እኔ እንዳብድም እንዲታመምም ምንም እንዲሆን አልፈልግም። እኔ ይህንን አላደርግም። ነገ ጧት ልጄ አድጎ ስለ አባቱ ይጠይቀኛል። ስለዚህ ይህን ማድረግ የምፈልግ ሰው አይደለሁም። ራሱ ወዶ ፈልጎ ወደ እኔ መጥቷል። መምጣቱ ደግሞ እንደዚህ ካበሳጫችሁ ካናደዳችሁ ምንም ማድረግ አልችልም እያለች ነው። ቡዜ ደግሞ አሁን ስታዩት ጤነኛ ነው ወይ? አብርሃም የድሮ አብርሃም አይደለም። አሁን ያለበት ሁኔታ አሳሳቢ ነው። ታሟል፣ ወደ ሕክምና መሄድ አለበት እያለች ነው። እንግዲህ ሩታም ታዲያ ቤተሰብ ትናንትና መቶላችሁ አልነበረም ወይ? እንደ ቤተሰብ ታዲያ ትናንት መቶላችሁ ሳለ ለምን ቶሎ ብላችሁ ወደ ሕክምና አልወሰዳችሁም? እናንተ ግን ወደ ሕክምና ከመውሰድ ይልቅ ሄርሜላን ጠርታችሁ መሀል አስቀምጣችሁ አጠገቡ ፍቅረኛ ናት፣ ሳማት፣ እንደዚህ በላት፣ እንደዚህ አርጋት እያላችሁ ነበረ የደረስኩባችሁ ብላታለኝ ማለት ነው። ቡዜም እኔ አይደለሁም፣ እኔ አልጠራዋትም፣ ሲጀመር ዳኒ ነው እያለች ነበር። ዳኒ እኔ ነኝ የጠራዋት ምናምን እያለ ነበረ። ዳኒ መቼም ማለት ነው ገና እኮ ወደ ቡዜ ቤት እየወሰደው ሳለ እኮ ነው ደውሎ እህቱ ቤት እየወሰድኩም ነው እና እኔ ቶሎ ብሎ የጠራት ማለት ነው። ሲጀመር ዳኒ ሩታና አብርሃም አንድ ላይ እንዲሆኑ አይፈልግም ነበር ማለት ነው። እስከ ዛሬም እያስመሰለ ነበረ ከሩታ ጎን ነው አብርሃምን እንደዛ እንትን ሲል የነበረው ማለት ነው። ብቻ እዚህ ጋር ሁሉም አስመሳይ ሰው ነው የምናየው ሁሉ ማለት ነው። ጤነኛ የለም። ቡዜም አሁን ላይ አብርሃም ከሩታ ጋር እንዲሆን የማትፈልግበት ምክንያት አላት። ከባለፈው ሩታ የራቁት ቪዲዮ አብርሃምን ከቀረጸችው በኋላ ቡዜም ተቀይራለች። ያቺ የድሮዋ ቡዜ ከሩታ ጎን ሆና አብርሃምን እየመከረች ተመለስ እንደዚህ በል እያለች እየተቆጣኝ ስትል የነበረችው ቡዜ አይደለችም እዚህ ጋር የምትታየው ማለት ነው። ሩታን ተቀይረሻል፣ የድሮዋ ሩታ አይደለሽም ምናምን ትላለች እንጂ እሷ ለራሱ ቡዜ አይደለችም። አሁን ላይ ለሄርሜላ ነው እያደላች ያለችው ማለት ነው። አብርሃም ከሄርሜላ ጋር እንዲሆን ትፈልጋለች። ነጭ ነጩን እናውራ ከተባለ ማለት ነው። ምንድን መሸፋፈን መደባበቅ እና እንግዲህ አብርሃምንም አውቆ ነው ያበደ መስሎ ከሄርሜላ ለመራቅ ፈልጎ ነው ምናምን የሚሉም አልጠፉም እንግዲህ እያሉ ይገኛሉ ማለት ነው። እንግዲህ ያበደ መስሎ እያስመሰለ እንደዚህ ለመራቅ ፈልጎ ከሆነ አጀይብ ነው። ምን ምክንያት አስፈለገ? አልፈልግሽም ከህይወቴ ውጭ ማለት ይችላል እኮ አይደል እንዴ? ይሄ የተለመደ ነው። ስንቴ ከህይወቴ ውጭ እየተባለች ወጣ እንደገና ተመልሳ ገብታለች። ስለዚህ አሁንም እንደዛ ማለት ይችላል። አበርኩኝ እንደዚህ ያልኩ ከሚል ማለት ነው። እንግዲህ እናንተ ስላላችሁ ነው፣ እኔ አላቅም። እንግዲህ የስንቱን ወሬ ሰምተን እንዘልቃለን። አንዴ ድግምት ተሰርቶበት ነው፣ አንዴ አውቆ እያስመሰለ ነው። ያበደ መስሎ ከሄርሜላ ሊርቅ ፈልጎ ነው ምናምን እንዴ። ረው ግድ የላችሁም ተውተው። ለማንኛውም ማለት ነው እስቲ እንግዲህ የምናየው ይሆናል። ላይክ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ወደ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። ለማንኛውም ጦርነት ገጥመው ነበር ሜሪና ቡዜ ማለት ነው። ዳኒ እኔ እንጃ በጣም ነው እንትን ያለው ማለት ነው። አሁን ላይ ከአብርሽ ጎን ቁሟል ማለት ነው። ሽጡን ገትሮ ማለት ነው።